ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው ሸቱ ፕሮግራሙን በማዘጋጀት ወደ እናንተ ያቀርባሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማመር ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና ነን። ሳምንቶት እንዴት አለፈ? ጥሩ ነው፣ እግዚአብሔር ይመስገን። ምንም አይልም። ፋታ እያየን ነው እንግዲህ ጥሩ ኳስ እያየን ነው። እንደው ስሜት ሞቅ የሚያደርጉ ጎሎችም ሁሉ እያየን ነው። አዎ። እና ብርቱ ፍክክር ትግሉ ብርቱ ነው እንግዲህ ከእለት እለት እንግዲህ ገና ደግሞ አሁን 18 እንዲህ ጨዋታዎች ይቀራሉ። ያው አጋማሽ ነው ጨዋታው ማለት ነው። ጥቂት ነው የቀረው። 10 ማለት ጀምረናል አይደለ? ከ30 ወደ 20 ከ20 ቤት ደግሞ 10 ቤት መጥተናል። አዎ እንግዲህ አሁን አንዳንዶቹ ቲሞች ጉልበታቸውን የጨረሱ አይነት ይመስላሉና ስለዚህ ካሁኑ እንዲሆኑ ይሄን ሁሉ ጨዋታ እንዴት ይደርሱታል? አዎ ለመገመት እንደው ገሌ የተሻለ ነው ብሎ ለማለት ሁሉም እየተቸገረ ነው የሚያሸንፈው። እንደውም አሁንማ እኩልም እየወጡ ነው። ስለዚህ አቻ ውጤቶች በስተዋል። አንዳንዶች ቲሞች ደግሞ ያቻ ቲም ይመስላሉ አይደለ? ያገኛቸውን ተጋጣሚዎች ትልቅ የሚሆን ትንሽ ቡድን የምንላቸው ባቻ ውጤት በማጠናቀቅ ይሄ ጨዋታ ቀደም ተብሎ ፕሪዲክት እስከመደረግ የደረሰም ይመስላል። እንደዛ ነገር ነው። እስቲ እንግዲህ እናያለን በሂደት ደግሞ። አዎ በርካቶች እስከ መጋቢት ያዝልቀን የሚሉም አሉ። በተከታታይ ዋንጫ ከእጁ የተነጠቀውን አርሰናልን በማሰብ እንግዲህ መጋቢት ላይ ደግሞ የሚሆነውን የሚሉ አሉ። እንግዲህ የተጫዋቾች ለውጥ ምንድነው ግዢዎችም ምኖችም የሚለዋውጡ እንደሆነ ቲሞች አይታወቅም። እሱም ላይ አንዳንድ ለውጥ ከተደረገ ምናልባት ቲሞቹ ደግሞ ሌላ የደከሙት ነቃ ሊሉ ይችሉ ይሆናል። ምናየው ይሆናል እንግዲህ። መልካም። የኛም ፕሮግራም ዋና ነገር እርሱ ነውና ህጎቹን እያነሳን እንወያያለን። ዳኝነቱ ምን ይመስላል፣ ጨዋታ ላይ የተሰሩ ጥፋቶች የነበረው ልክ ነው አይደለም የሚለውን ከህግና ከህግ አንጻር ብቻ የምናቀርብበት ፕሮግራማችን ነው። ግልጽ ያልሆኑ ነገሮችንም ግልጽ እናደርጋለን። ውድ አድማጭ ተመልካቾቻችን ደግሞ የሚያነሷቸው ጥያቄዎች ካሉ እርስዎም በግል ስልኮት እጅግ በርካታ የሚያስተናግዷቸው መልእክቶች አሉ። እነርሱን መልሰን ወደ ውድ ተመልካቾቻችን የምናቀርብበት ነውና የእግር ኳስ ዳኝነት ምስጢራችን ኳስ እስካለ ድረስ የሚኖር መሰናዶ ነው በብስራት ዩቲዩብ ቻናል ላይ ብቻ። ወደ ዛሬው መሰናዷችን እንግባ ኢንስትራክተር። እሺ። የመጀመሪያውን ጥያቄ የምናደርገው አጥቂና ተከላካይ መካከል ስለሚኖር ግብግብ ቢሆን መልካም ነው። አንድ ተከላካይ በአጥቂዎች ተጨናንቆ እየተጫወተ ነው። ያው አንዳሱ የምናደርገው ነገር አለ። ሁለት ቡድኖች ጨዋታቸውን እያደረጉ ነው። ተጋጣሚ ቡድን አንደኛው ቡድን ቢጫና ቀይ ብለን እንሰይማቸዋለን። እዚህም ማሳያችንም ላይ እሱ ነውና የተከላካይ ስፍራ ተጫዋች አንድ ተከላካይ አጥቂዎች በጣም አጨናንቀውት እየተጫወተ ነው። ታዲያ ወደ ፍጹም ቅጣት ምት ክልል ላይ ለግብ ጠባቂው ይመታለታል። ግብ ጠባቂው ደግሞ ኢሚዲየትሊ በእጁ ነው የሚይዘው። ይሄ ነገር ያስቀጣል። ምክንያቱም ከዚህ ቀደም በደንብ ተመልክተናል፣ እየተመለከተነው ያለ ጉዳይ ነው። ከራሱ ቡድን ግብ ጠባቂ ሲመጣ ከራሱ ቡድን ተጫዋች ሲመጣ ግብ ጠባቂው ኳሱን የሚይዝበት መንገድ የራሱ የሆነ አሰራር አለው። ግብ ጠባቂ ሁልጊዜም በእጅም በእግር መጫወት የተፈቀደለት ነው ብለናል። ነገር ግን መቼና እንዴት የሚለውን በደንብ አብራርተናል አይደል? ከዚህ ቀደም ይሄ ከራሱ ነው የመጣለት። ለዚህም ይመስለኛል ያስቀጣሉ የሚለው ጥያቄ የተነሳው ምንስ ይፈጠራል የሚለውን ልናነሳ ይወደር ነው። ኦኬ። አዎ ጥሩ ጥያቄ ነው። እንግዲህ ብዙ ጊዜ እንደዚህ ያጋጥማል። በእንዲህ ጊዜ አማራጭ ስለሌለው ተከላካይ ብቻ አጥቂዎቹ ኳሱን እንዳይነጥቁት በተመቸው አቅጣጫ ኳሱን ለማውጣት ነው ሙከራ የሚያደርገው እንጂ ይሄ ኳስ ግብ ጠባቂው ይደርሳል ወይም ደግሞ እንደዚህ የማይልበት ወቅት አለ። ከእግሩ ፈልቅቆ ለማውጣት ነው። እዚህ ጋር አሁን ለምሳሌ እንደምናየው 11 ቁጥርና 12 ቁጥር እየታገሉ ኳስ ልክ ከዚህኛው ጓደኛው እግሩ ወደዚህኛው ጓደኛው እግሩ ይሄዳል። ምክንያቱም ይሄ እንዲህ እዚህ ጋር ትግል ነው። ይሄም እዚህ አለና ይሄም እንዳይነካው ነው የሚታገለው። ይሄ ሲታገል ይቆይና በአጋጣሚው
ባገኘው አጋጣሚ በመጠቀም ይሄን ኳስ በመምታት አይነት መልኩ ነው የሚመታው እና ሲመታው ኳሱ ይሄዳል። ሲሄድ እዚህ ጋር ግብ ጠባቂው ግቡን እየጠበቀ ስለነበር በፍጥነት ይሄድና ሌላ ደግሞ ተከላካይ አጥቂም አለ እዚህ ገደማና ስለዚህ ይሄንን ኳስ ቢተወው ይሄኛው አጥቂ ደግሞ መጥቶ ሊይዘው ነው። ስለዚህ ግብ ጠባቂ ይሄን ኳስ ይዘዋል። አመጣጡ ከየት ነው? ከ12 ቁጥር ነው። ይሄ ኳስ ለማን ነው የመጣው ሲባል ሰው ይሄው ለግብ ጠባቂው ሰጠ ነው የሚለው። አሁን የመገመት ጉዳይ ነው። ግቡን እየጠበቀ ነው። ይሄ ኳስ በዚህ ጋር ይመጣል። ማረግ ያለበት አማራጭ ስለሌለው ነው። ይሄ ተጨናንቋል ብለናል። አሁን በጥያቄሽ ላይ ተጨናንቋል፣ አማራጭ የለውም። ኳሱን ከእግሩ ማስወጣት ነው የሚፈልገው። አስወጣው። ሲያስወጣው ግን ዳይሬክሽኑ እዚህ ኤሪያ ውስጥ ይሆናል። እዚህ ኤሪያ ውስጥ ደግሞ ይሄ 9 ቁጥር እየበረረ የሚመጣ ተጫዋች ነው፣ ሊያገኘው ነው። ከዚህ ውስጥ ይሄ ይሮጥና እዚህ ጋር በእጁ ኳሱን ይይዘዋል። የዚህ ነው እንግዲህ አሁን ውሳኔው የሚሆነው። ምንድን ነው ያደረገው 12 ቁጥር ስንል 12 ቁጥር ኳሱን ለግብ ጠባቂው ለማቀበል አስቦ ነው ወይ የሚለውን ነው መፈተሽ። ሆን ብሎ ነው ወይ ብሎ ነው መፈተሽ የሚያስፈልገው። አይ አንዳንድ ተጫዋች የማስመሰል ነገር አለ፣ አውቆ ነው ማለት ሳያውቅ ነው ይሄን ያደረገው ለማሰኘት አስቸጋሪ ነው፣ ለዳኝነት አስቸጋሪ ነው። ዝም ብሎ ደግሞ ማንም ከራሱ ጓደኛ የመጣን ኳስ ግብ ጠባቂው በእጁ ከያዘ ይቀጣል የሚለውን ደረቁን ሕግ ከወሰር ነው በቀጥታ ይቀጣል። ያገኘው ኳሱን ያገኘው ነው ወይስ እሱ ነው ሄዶ ኳሱን የያዘው የሚለውን ነው መለየት። አሁን ኳሱን ያገኘው ከ12 ቁጥር ነው ብሎ ማለትና እሱ ወደ ኳሱ ሄዶ ኳሱን አገኘው ማለት ግን ይለያያል፣ በትርጉም ይለያያል። ምክንያቱም 12 ቁጥሩን ኳሱን ወደዚህ ከመታ ምን ሆነ ማለት ነው? ኳሱን ከ12 ቁጥር አገኘው ማለት ነው። 12 ቁጥር ግን ይሄን ኳስ ከእግሩ ለማውጣት በዚህ ጭንቅንቅ ውስጥ ስለነበረ ኳሱን ለማውጣት ያህል ብቻ ሲመታ እዚህ ኤሪያ ውስጥ ስለገባ ከዚህ የሚመጣ ተጫዋች እንዳይጫወት ሲል ይሄ ፈጥኖ ሄደና ይሄን ኳስ ያዘው። የቅድሙ ዴፊኒሽን ነው ወይ አሁን የሚሰጠው? ለዚህ ኳሱን የያዘው 12 ቁጥሩ ሰጥቶት ነው ያስብላሉ። ይሄ ነው 12 ቁጥር የሰጠበት መንገድ ምን አይነት መንገድ ነው? እንደተባለው ተጨናንቆ ባላሰበበት ሰዓት ነው ብቻ ከእግሩ እንድትወጣ ነው የፈለገው። ከእግሩ ስትወጣ ግን ያቺ ኳስ አካሄዷ ኤሪያ ውስጥ ገባች። ኤሪያ ውስጥ ደግሞ ከገባች ይሄኛው ተጫዋች ፈጥኖ መጥቶ ሊጠቀምባት ስለሚሆን ይሄ ደግሞ ሮጦ ሄዶ ኳሱን ያዘ። ለውሳኔ ግልጽ ነው። ከህግ አንጻር ስናየው ኳሱን ከጓደኛው ሲቀበል ከተቀበለ በሁለተኛ ቅጣት ምት ይቀጣል፣ ግብ ጠባቂው ከያዘ ነው። አሁን ግን ኳሱን እሱ ነው የያዘው። ከየት መጣለት የሚለውን ነገር የለም። ኳስ በፍጹም ቅጣት ክልል ውስጥ ስትገኝ በእጁ መጫወት የሚችለው ግብ ጠባቂ ነው የሚል ህግ ደግሞ ስላለ የመጣን ኳስ በእጅ ተጫወትኩ፣ እኔ ጓደኛዬ አልሰጠኝም፣ ክልሌ ውስጥ ግን ሲገባ ሳየው አግኝቼ ተጫውቻለሁ ነው። አሁን ያከራክራል፣ ሰዎችን ያከራክራል። ለእኔ የምመርጠው መንገድ ቅድም በሰጠውሽ ዴፊኒሽን ነው። ኳሱን ያገኘው ከማን ነው ብዬ ስጠይቅ ከማንም አይደለም። ኳሱ የመጣው ከማን ነው ሌላ ነገር ነው። ግብ ጠባቂው ኳሱን የያዘው ማን ሰጥቶት ነው ሲባል ግን ይሄን መልስ አይመልስልንም። የቅድሙ 12 ቁጥሩ ኳሱን ወደ ፈለገው አቅጣጫ ነው የመታው። ስለዚህም ግብ ጠባቂ ፈልጎ ነው የያዘው ይሄን ኳስ። ስለዚህ ቆሞ መጠበቅ ነበረበት ማለት ነው። ስለዚህ ቆሞ መጠበቅ ነበረበት ወይ እንዳይቀጣ ብለሽ ስትይ አይደለም። ስለዚህ ኳሱን ሊቀጥል ይችላል፣ ሊጫወት ይችላል ነው መልሱ። ይሄ ነው፣ ሊጫወት ይችላል። ይሄን ግን ኧረ ድረስልኝ አይነት ነገር እዚህ ጋር ይሄው ግብ ጠባቂ እዚህ ይሄው ተይዣለሁ ተጨንቄያለሁ ብሎ ያዝ ብሎ ወዲህ ሲመጣለት ከያዘው ግን ይሄ ይቀጣል። ሆን ብሎ ነው የሰጠው። በትግል ውስጥም ቢሆን ሆን ብሎ ሰጠው። በትግል ውስጥ ሆኖ ግን
እየተጫወቱም እንኳን ሌላው ቀርቶ እዚህ ጋር እየተጫወቱ እያሉ ትጨረፋለች ኳሷ እኮ። ይሄ እግር እዚህ ጋር ያለው እንትን እቺ ትጨረፋለች። ስትጨርፍ የ9 ቁጥርን እግር ነክታ ነው የምትመጣው እቺ ኳስ። ስትመጣ እዚህ ይሄ ልጅ ቢይዛት ከጓደኛ የመጣለትን ኳስ በእጁ የያዘ ተብሎ ሊቀጣ አይችልም። ትርጉም ነው። አሁን በምን አይነት ሁኔታ ያለንን ኳስ ነው ህጉ ከጓደኛ የሚመጣለትን የሚለው? ሆን ብሎ ያዝ ብሎ ለምን እዚህ የገባ ኳስ ጊዜ ለማባከንም ይረዳል። የግብ ጠባቂ ክልል ውስጥ እዚህ ፍጹም ቅጣት ክልል ውስጥ የገባ ኳስ ጊዜ ለማባከንም ይመቻል። ምክንያቱም ኳሱ እዚህ ከደረሰለት አይዘውም፣ በእግሩ ያንከዋለለ ወዲህ ሊሄድ ይችላል፣ ወዲህ ሊሄድ ይችላል፣ ወዲህ ሊሄድ ይችላል። እንደዚህ እያደረገ ሌላ ተከላካይ አጥቂ እስከሚመጣበት ድረስ እዚህ እሱ ሳንከባለል ሰዓት ያባክናል። የሚፈቀደውም ይመስለኛል። ለምሳሌ ዲፍሌክሽን ካለ በራሱ ላይ ያስቆጠረ ተብሎ ሊጸድቅ ይችል ይሆናል እንጂ አይደለ? ያው የሱ ንክኪ አሁን እርስዎ እንዳሉት ሆን ተብሎ ላይሆን ይችላል። በውጥረት ባለበት ሰዓት 9 ቁጥር ለምሳሌ ነካው፣ ጨረፈው። ግን ይሄ ነገር ሄዶ ጎል ቢሆን በራሱ ላይ ያስቆጠረ ተብሎ ሊመዘገብና ህጉ ሊጸድቅ። ስለዚህ የመጭረፍ ጉዳይ የጭንቅ ጉዳይ ነው እንጂ የሆን ብሎ ጉዳይ አይደለም የሚሆነው። ሆን ብሎ ግን የሚሆነው ምንድነው? አሁን ተይዣለሁ፣ ስለዚህ የመጣ ይምጣ፣ እሱን ለቅቄው ጎል ከሚገባ አንተ ይዘው ሁለተኛ ቅጣት ምት እንትን ብንል ይሻላል ብሎ ከሆነ በሆን ተብሎ ሰጠው ተብሎ ይቀጣል ማለት ነው። ሁለት ነገር ነው ያለው። አንዱ ሆን ብሎ ነው ጓደኛው የሚሰጠው ለግብ ጠባቂው፣ ወይስ በጭንቀትና በውጥረት ውስጥ ፕሬሸራይዝድ ሲሆን እንደው ግፊቱ በዝቶበት ባለበት ጊዜ ከእግሩ ለማውጣት ነው ለግብ ጠባቂ ይሰጣል የሚለውን ህግ ትዝ አይለውም። ብቻ ከእግሩ ለማስወጣት በሚመታበት ጊዜ ከሆነ ግን ከግብ ጠባቂ ኳሱን የሚይዘው ከጓደኛው የመጣለትን ኳስ የሚል ትርጉም ሊሰጠው አይችልም። ተከላካይም ደግሞ ስለሆነ ጫና ይበረታል። እሱ በሚጫወትበት ክልል ላይ ደግሞ ከሆነ እንዳሉት ነው ኳሱን ማውጣቱ ወይም ደግሞ። ስለዚህ ነው እንግዲህ ይሄንን ነገር ነው አሁን ብዙ ሰው ለምንድን ነው ይሄ ህግ ቀደም ሲልም አንድ ወቅት ላይ የሆነ ትምህርት ላይ ይሄንን አንስተናል ይመስለኛል። በጣም እንትናችን በፕሮግራማችን መነሻ አለው። ይሄ መነሻው ምንድነው? ይሄ ባክ ፓስ የምንለው ነው። ባክ ፓስ የምንለው ምን ጊዜም ተጫዋች ሲጨንቀው ምን ያደርገዋል? ኳሱን ወደ ኋላ ይመልሳል። ሆን ብሎ ሲመልስ ኳሱን ጨዋታው ምን ይሆናል? ሁልጊዜ ኳስ ግብ ጠባቂና ተጫዋች ብቻ ነው ጨዋታው የሚሆነው። አሁንም ይሄ ይመታል፣ ይሄ ይይዛል። በእግሩ ሊጫወት ካልሆነ በስተቀር በእጁ እንዳይዝ በባክ ፓሲንግ ጊዜ ተብሎ ህግ ወጣ። በእግሩ መጫወት ይችላል። ይሄ ሆን ብሎ ቢሰጠው በእግሩ ሊጫወት ይችላል። ይሄ ሆን ብሎ ሲሰጠው በእጁ ከያዘ ጊዜ መግደያ ነው። ይሄን ኳስ ሊያንከባልል ይችላል እንደ ቅድሙ። አለዛ ደግሞ ኳሱን ይዞ በፈለገው ርቀት ለነሱ በሚጠቅም አይነት አርጎ ሊለጋው ይችላል። እና ስለዚህ የዚህ ትርጉም ጊዜ ማባከንን ለማስቀረት ነው። ጊዜ ማባከን ይቀራል። ወደ ኋላ መጫወት፣ ወደ ኋላ መጎተት ጣዕም ያሳጠዋል፣ ፉትቦሉን ጣዕም ያሳጠዋል ከሚል ነው እንግዲህ ይሄ ህግ የወጣው። አንድ ሁለተኛ ጣዕም ብቻ ሳይሆን ደግሞ የተጋጣሚውን የመጫወት ስሜት ያጎድፋል፣ እንዳውም ለጠብም ያነሳሳል ተብሎ ነው። ምክንያቱም ልክ ሲመጣብሽ አንቺ ወደ እሱ ከሰጠሽው እሱን ኳሱን ይዞ እሱን እንደፈለገ ሲያሽከረክሩ እንደገና የሚለጋ ከሆነ ጣዕም ያጣል። ይሄ ደግሞ ጓደኛው ደግሞ በጊዜው ግብ ማግባት ሲፈልግ እንዲህ ያለ እንቅፋት ከገባበት ወደ ጠብ ይመራል። እና ስለዚህ ይሄ ከዚህ ሁሉ ነፃ ለመሆን ነው ማንም ተጫዋች ለራሱ የግብ ጠባቂ ኳሱን ሆን ብሎ የሚሰጠው ከሆነ እሱ በእጁ የሚይዝ ከሆነ ደግሞ በያዘበት ቦታ ላይ በሁለተኛ ቅጣት ምት ይቀጣል በሚል ህግ መጥቶ ያንን ወከባውን ይሄን የመሰለውን ውዝግብ ለማስቀረት የወጣ ህግ ነው። ጥሩ ኢንስትራክተር፣ ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። ግብ ጠባቂዎች ላይ እንቆይና ወደ ዕለቱ ነው ሌላኛው ጉዳይ እንግባ። እንግዲህ ግብ ጠባቂ ካነሳን አይቀር በእጅና በክርን መያዝ ይችላል ሲባል አንድ ግብ ጠባቂ ያንን የያዘውን ኳስ ወደ ላይም ሆነ መሬት ላይ አስነክቶ ደግሞ መጫወትስ ይችላል ወይ መያዝ ይችላል ወይ? አዎ ይሄ ጥያቄ
ይጠየቃል ብዙ ጊዜ አሁን ያው እየተለመደ ስለሄደ እንትን ሆነ እንጂ ይጠየቃል። ግብ ጠባቂ ኳስ ይይዛል ብለን ካል ያው ይይዛል። በክሩም በእጁም በክሩም እንደዚህ አጣብቆ ሊይዝ ይችላል። መያዝም እንግዲህ ይሄ ነው። መያዝ ይሄንን ብለን ስንል በእኛ ሀገር ቋንቋ ብዙ ጊዜ እንደምለው ግብ ጠባቂው ያዘ ስንል በዚህ ብቻ ያዝ አይደለም፣ በእግሩም ሊይዝ ይችላል። በእግሩ መያዝ ማለት ኳሱን አጣብቆ መያዝ ሳይሆን እንዲጫወት ድሪብል ማድረግ እዚህ ውስጥ ይዞ ማንሸራሸር ከቻለ በእግሩ ኳሱን ይዟል ነው የምንለው። 2 ቁጥሩ 4 ቁጥሩ እንደሚያደርጉት አይነት ትርጉሙ እንደዛ ነው እንጂ ሆልድ የሚለውን የእንግሊዝኛ ቃል የሚተካ አይደለም። ይሄ መጫወት ነው። መጫወት በእግሩ መጫወት ነው ይሄ። ስለዚህ በእንዲህ አይነት ሁኔታ ላይ ያለ ግብ ጠባቂ ኳስ ያዘ ስንል ፍን አድርጌ ይዛለሁ ሲል ይነጥራል። ይሄ ኳስ ማለት ከእጁ ላይ ይነጥራል፣ መሬት ላይ ይወድቃል፣ መልሶ ሊይዘው ይችላል። ተያያዥነት ያለው ስለሆነ ማለት ነው። ኳሱን ከያዘ በኋላ ደግሞ መሬት ላይ እንደዚህ እያነጠረ ይሄዳል። ያው የምናየው ነው ሊለጉ ሲሉ እንዴት እንደሚያደርጉ እሱም ይቻላል። ሌላው ደግሞ ኳሱ ወደ ላይ አርጎ መቅለብ ይችላል። የሚከለክለው ነገር የለም። ዞሮ ምንድነው ሆን ብሎ የሚያረጋውን ነገር ህጉን የሚቃወመው ህጉን አስመስሎ የሚያረጋው ነገር እንዳይኖር ነው እንጂ ለምሳሌ እንትን ይመጣበታል፣ ተጋጣሚ ይመጣበታል አጠገቡ ላይ ኳሱም ፓንች ያደርጋል፣ ወደ ላይ ነው የሚሄደው ኳሱ። ያንን ኳስ መልሶ ቢይዘው ጥፋት አይሆንበትም፣ ያዘው ማለት ነው። እንደገና ደግሞ ልክ ተጫዋቾች በሚመጡ ሰዓት አሁንም መሬት አስነክቶ መልሶ መያዝ ይችላል። ከእጁ ጋር በተያያዘ ሁኔታ ኳሱ በቁጥጥሩ ስር ነው ይላል ህጉ። አሁን ምንም ቢሆን ገና ከእጁ ሪሊዝ እስካላረገው ወይም እስከለቀቀው ድረስ ኳሱ እሱ ጋር ነው ተብሎ ስለሚገመት ተጫዋች መጥቶ ሊጫወትበት አይችልም። አንድ ወቅት በዓለም ዋንጫም ላይ ተከስቶ ነበረ። ምንድነው ከዛ በኋላ ነው ህጉ የተሻሻለው። ግብ ጠባቂው የያዘ እሱ ከኋላ ይኖር ከምን አላየም፣ ለመለጋት ነው እንዲህ አድርጎ ይዞ እንትን በሚልበት ጊዜ አጠገቡ ከኋላ የነበረ ተጫዋች በቴስታ ነጠቀውና አገባው። ይቻላል እንዴ? እኮ አይቻልም። ለዚህ ነው ህጉ የወጣው። በፊት ግን ይችል ነበረ። ይሄ ህግ የለማ። በእጁና በክንዱ የያዘው ኳስ በቁጥጥር ስር ነው። በእጁና በክንዱ ላይ ያለ ኳስ እንደያዘው ይቆጠራል የሚለው ህግ የመጣው ከዛ በኋላ ነው። ለተቃራኒው ደግሞ በእግር ሲጫወቱ ግን መቀማት ይቻላል። አዎ አሁን ግን እንዲህ የያዘውን ኳስ እንዲህ አድርጎ መንጠቅ አይቻልም። ግብ ጠባቂ እንዲህ አድርጎ መልሶ ሊይዝ የፈለገውን ኳስ በቴስት አድርጎ ነጥቆ መሄድ አይችልም። ሲያድናት ግን አንድ ግብ ጠባቂ ከእጁ ተፍቶ ከወጣ መልሶ ደግሞ ሄዶ ቢይዛት ይችላል። አዎ ግን ከእጁ ልክ ሲወጣ ወይም ኳሷ ትፍት ብላ ስትወጣ ሌላውኛው ያማ በቁጥጥሩ ስር ገና አልሆነችም። አሁን ለምሳሌ ልክ ያስኩ ብሎ ሲል ደረቱን ትመታና ትመለሳለች። ያን ያገኛታል። ያቺ ደረቱ ላይ የነበረች የያዛት ኳስ ናት፣ ለምን ነካው ተብሎ አይቀጣም። እሱ መቆጣጠር ስላልቻለ ነው። ከቁጥጥሩ ውጭ የሆነች ኳስ ናት። በየትኛውም ቅጽበት ከእጁ ከወጣች በቃ ያቺን ቅጽበት ተጠቅሞ ተለቃለች። ይሄኛው ግን የያዘውን ኳስ ገና ከእጁ ለማራቅ ኳሱ ለጓደኞቹ ለመስጠት ተጫዋቾቹን በማየት ላይ ያለ እንደዚህ ይዞ እንዲህ በሚልበት ሰዓት ላይ ከሆነ ግን አሁንም በቁጥጥሩ ስር ናት ኳሷ። እንቅ አድርጎ ከያዘ በኋላ ደግሞ አሁንም እንዲህ አድርጌ እንዲመታ አድርጌ ለጋለሁ ሲል ገና በአየርና በእጁ መካከል ላይ እያለች ላጥ አድርጎ መሄድ ተጫዋች አለ። እሱም አይቻልም የተባለው ለዚህ ነው። እና እንደዚህ አይነት
የዴሊብሬት ወይም ደግሞ ሆን ተብሎ የሚደረገውን እንትን ይከላከላል ይሄኛው ህግ። በአንጻሩ ደግሞ ግብ ጠባቂዎች ደግሞ ኳስን እጃቸው ላይ እንዳያዘገዩም ደግሞ ይመክራል። ምክንያቱም ዛሬ የወጣው በ8 ሰከንድ ውስጥ የተባለው ጨዋታ ልክ በሱ ምክንያት ሰዓት ባክኖ ወይም ጨዋታውን ሰዓት አራዝሞ በዚህ መሰል አስታኮ ማለት ነው ጥፋት የሚያስከትል ከሆነና 8 ሰከንዱ ካለፈ ይሄንን አንችለውም በማዕዘን ምት ቢቀጣ ግን ማዕዘን ምት ዛሬ ቡድኖችም ብዙ ጉድ የሚሰራ ስለሆነ ግብ ጠባቂዎችም ይሄንን አያረጉም ተብሎ አሁን ከዛ ወዲህ ግብ ጠባቂ የሚያባክነው ሰዓት የለም። ይልቅስ የሚያባክኑት አሁን ለመምታት ከዚህ መልስ ምቱን ለመምታት በሚያረጉት እንትን ላይ ብዙ ሰዓት ይፈጃሉ። እሱን ደግሞ ወደፊት ይወጣለት ይሆናል። እዚህ ሆኖ ገና ብዙ ሰዓት ይፈጃል። ይሄ ለምን ህዝቡ ጮሆ ምናምን ተብሎ ነው የሚለጉት። እሱ ደግሞ ወደፊት እርግጥ ህግ አለው። ምታ ይለዋል ዳኛው። እንደገና ሰዓት ይዣለሁ ይለዋል። ሰዓቱም የሚባክነውን ይይዛል። አሁንም ከዛም በላይ ሆኖ ካገኘው ግን ቢጫ ካርድ ያሳየዋል። ከዛ በኋላ ይጀምራል፣ በቶሎ ቶሎ መሆኑን ይጀምራል ግብ ጠባቂ። ወደዛ እስከሚሄዱ ጊዜ ድረስ ግን እሺ አይሉም። ይሄን ደግሞ የሚያጠናክር ህግመቻም ወደፊት ይሻሻላል ወይ ይወጣል። ከዚሁ ጋር አንድ ላይ አብሮ የዚህ የማዕዘን ምትንም እዚህ መጓተት ነገር አሁን ደግሞ በጣም ቲያትር እያሳዩን ነው። ደንበኛ ትግል ነው። ይዞ እያፈረጠው ጨዋታውን ቀጥል የሚባልበት ወቅት ነው ያየሁት። አሁን ይዞ እኮ እየጣለው ነው። እዚህ አቅፎ ይዞታል። መቼ ነው ታዲያ ይችላል እሱን ታጭ ነው። መቼ ነው ይሄ እንትን የሚሆነው? ወደፊት ይሄም አንድ መስመር ይዛል የሚል ተስፋ አለኝ። ጥሩ ኢንስትራክተር፣ የዛሬን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። አብሮን ስለነበረው ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይሄንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። እስከ ሳምንት ቸር ቆዩልን።